ሰላም ሰላም ውድ ሀገሬ ልጆች ለሁላችሁም ሰላም ብዛላችሁ። እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ዛሬም ደግሞ በተለመደው የዳጣን ድራማ እየላችሁ መጥቻለሁ። ሁል ጊዜ ደግሞ ስለምታበረታቱኝና ላይክ ስለምትሰጡኝና እንዲሁም አስተያየታችሁ ስለምትጽፉልኝ በጣም እጅግ አድርጌ አመሰግናለሁ። እንዲሁም ደግሞ በኮሜንት ላይ ያስቀመጣችሁልኝ ሁለት ነገር ነበረ። ዛሬ እሱንም እመልሳለሁ። ሁለተኛም ደግሞ ወደ ዛሬ ክፍላችን እንሄዳለን ማለት ነው። በመጀመሪያ የጠየቃችሁትኝን ጥያቄ ልመልስ። አንቺ ዳጣ ቦታ ብትሆኚ ኖሮ ምን ታደርጊ ነበረ? ወይስ ለአባትሽ ታዲያ ያለሽ አባትሽን ግዴታ እናቴ ማገናኘት አለብሽ ብለሽ ሰዎቹን ወይም ደግሞ ከባለቤቱ ጋር ታጣያለሽ ተብዬ ተጠይቄ ነበረ። እውነት ለመናገር እኔ ዳጣ ቢሆን ኖሮ የማደርገው ነገር ይከብደኛል። ይሄ ነው ብዬ ላስበው የማልችል ነገር ላደርግ እችላለሁ። ለምን መሰላችሁ? እናትን ማግኘት ማለት በጣም ከባድ ነገር ነው። ዳጣ እንግዲህ ብዙ ማንነት ያለባት ግን ጥያቄ ያለባት በጎዳና ያደገች እናቷ የት እንደሆነች እንኳን የማታቅ በጣም የምታዛዝን ምስኪን ናት። ስለዚህ እኔ ዳጣ ቦታ ቢሆን ኖሮ እንግዲህ ቀኑ የሚወስነውን ቁጭ አድርጌ አያለሁ ማለት ነው። ያው እናቴ ማን እንደሆነች አላቅም፣ ምን ውስጥ እንዳለች አላቅም፣ ችግር ውስጥ ሊሆን ትችላለች፣ ግን ነገር ግን አላቅም። ቢሆንም ግን ያው ቆም ብዬ ነገሮቹ እስከሚስተካከሉልኝ ድረስ ማየት አለብኝ። ለምን እናቴ አዲስ ናት፣ አላቃትም። ምን ይሄ ነው ብዬ የእውነት ለመወሰን አልችልም ማለት ነው። ሁለተኛ ነገር ደግሞ አብዬ ነው የጠየቃችሁኝ። አብዬ ቦታስ ብትሆኚ፣ አሁን ለምሳሌ አንቺ እህትሽ እንደዚህ ተጠፍታ ብትገኝና ሁለታችሁም ደግሞ አንድ ወንድ ብታፈቅሩ ምን ታደርጊ ነበረ ብላችሁ ነው የጠየቃችሁኝ። እውነት ለመናገር እንግዲህ አብዬልና ዳጣ በሁለታቸው መካከል ያለው ዳጣ እኔ እህት ብትሆን እኔ አብዬድ ቢሆን እዚህ ጋር በጣም ከባድ ነው። ለምን መሰላችሁ? ፍቅር ነው። ፍቅር ማለት ደግሞ ሰውነትን የሚቆጣጠርና ይሄ ነው ተብሎ የማይነገርለት ነገር ነው። ፍቅር ማለት አሸናፊ ነው። ፍቅር ሊያሸንፈኝ ይችላል፣ ግን የእህቴ ደግሞ ጣሙን አላቅም። ምክንያቱም ያገኘዋት ከጊዜ በኋላ ስለሆነ ያገኘዋት እሷን አላቅም። እሱን ግን ከመጀመሪያም ጀምሬ ስለሚወደውና እሷ ደግሞ እኔ ስለማላቃት የእሷን ፍቅር የእህትነቷን ፍቅር ስለማላቅ የእውነት ለመናገር እኔ ወደ ፍቅር ነው ማደላ። እሷን አግዛታለሁ አልልም። ለምን መሰላችሁ? ፍቅር ምንም አይነት ቢሆን እንትን የለውም ማለት ነው። አይነውር ነው በቃ። እኔ እንጃ ዳጣ ቦታ ቢሆንም አብዬል ቦታ ቢሆንም እኔ ልክ ነኝ ብዬ አስባለሁ። ለምን ሁለቱም ፍቅር ነው። የነዚህም ይሄን የኔን አልልም የሄቴንም አልልም፣ ግን የሁለታችንም ፍቅር አንድ ስለሆነ ጊዜውን አላቀውም። ግን በራሴ በኩል የምወደውን ሰው አሳልፌ እሰጣለሁ አልልም። ነገር ግን እሄቴ ከመጀመሪያ አብሬ ቢያድግ ኖሮ ለእህቴ አሳልፌ ሊሰጣለት እችላለሁ። ነገር ግን እኔ ከሷ ጋር ወይም ደግሞ ከሱ ጋር መኖር አልችልም። ከሷ ካራኩ በስተቀር ከሱ ካራኩ በስተቀር ሰላም ስለማላገኝ ወይም ለሁለታችን እንዳይሆን እናደርጋለን። አለበዛ ደግሞ እኔ ጥዬ ከሀገር ይወጣለሁ ማለት ነው። እንደተመለሰላችሁ በጣም ተስፋ አድርጋለሁ። ሌላ ደግሞ አንቺ ብትሆኚ ምን ታደርጋለሽ የምትሉት ካለና ኮሜንት ላይ የምታስቀምጡልኝ እመልሳለሁ። ዛሬ ወደ ድራማው እንሄዳለን። እንግዲህ ማርታ እንግዲህ የአብዬልን መልካምነት ወይም ደግሞ ውበቷን እየጠየቀች ነበረ። እንግዲህ እናት ሁል ጊዜ እንደምታደርገው ሚስት እየፈለገችለት ባል እየፈለገችለት ነበረ። ናታል ግን ምንም አይነት እንኳን ጭንቀት ውስጥ አስገብታ እያስጨነቀችውን ቢሆን ነገር ግን ያለውን ምስጢር አውጥቶ ለመናገር አልፈቀደም። ናታን እስቲ እውነቱን ንገረኝ፣ እንድትዋሸኝም አልፈልግም፣ ግን አብዬልን ትወዳታለች ብላ ትጠይቀዋለች። እሱም ምንም አይነት እንኳን መልስ መመለስለት አልቻለም። አንገቱን አቀርቅሮ እንግዲህ ይሁን እንግዲህ ገብቶኛል፣ ነገር ግን አባቴ እኮ ከኛ ጋር መዛመድ ይፈልጋል ትለዋለች። እሱ ግን ደንግጦ ምንም እንኳን አላላትም። እማዬ ምናምን አላትና
ምንም አላላትም። ለምንድን ነው ዳጣን እኮ አልወዳትም አልከኝ፣ ግን አብዬልን ትወዳታለህ ወይስ አትወዳትም? እውነቱን ንገረኝ ዳጣ፣ እውነቱን ንገረኝ፣ አትዋሸኝ ትለዋለች። እሱ ግን ምንም አይነት እንኳን መልስ ሊሰጣት አልቻለም። በዛው ምክንያት ኦኬ በቃ ገብቶኛል ትልና ወደ ላይ ትወጣለች ማርታ። በዚህ መሀል ደግሞ ዳጣ ትመጣለች። ዳጣ ቁጭ ብላ ሰላም እንዴት ነክ ትለዋለች። እሱም ደግሞ ሰላም ነኝ ይላታል። ከዛ ናታን ምን ሆነ ነው ብላ ትጠይቀዋለች። ኧረ ምንም አልሆንኩም ምናምን ይላታል። አትዋሸኝ አንተም ውሸት ጀመርክ እንዴት ትለዋለች። አይ ምንም አልሆንኩም ይላታል መልሶ። ከዛንን እንደውም የኔ ውድ ካላልከኝ በስተቀር ከዚህ ቤት ይሄንን ቤት እንደውም አነቃንቃለሁ እጩዋለሁ ትለዋለች። እሱ ደግሞ ኧረ እባክሽ ዳጣ ኧረ ተይ እንዳይሰሙ እንደውም ደግሞ አሁን ራሱ ስለ እሷ ነው አውርታኝ የሄደችው ማንም ሰው እንዳይሰማ ድምጥሽን ቀንሽ ይላታል። አረ እኔ አልፈልግም ካላልከኝ በስተቀር ከዚህ ጋር ንቅንቅ አልልም ትለዋለች። እንግዲህ እሱም ደግሞ እሺ በቃ የኔ ውድ ይላታል። ድገምልኝ ትለዋለች። ይደግምላታል። እንግዲህ ጉንጩን ይዛ ትሄዳለች ዳጣ። ዋብዬልና ዳጣ ቁጭ ብሎ እንግዲህ ዳጣ እያቆጭ ብላ ያለች ሳለ ስለምንድን ነው የምታስቢ ብላ ትጠይቃለች። አይ ምንም አላሰብኩኝም ምናምን ትላታለች። እንግዲህ ምንድን ነው ስጦታ የሚሰጠኝ ምናምን ብላ እያሰበች ነበረ። ዳጣ ግን ውስጧ እየደነገጠ ነው። ከዛንን አብዬልና እሷ ቁጭ ባሉበት ሰዓት ጊዜ እንዴ ናታን መጣ እንዴ ብላ ትጠይቀዋለች። አዎ መጥተዋል። ይናፍቅሻል አይደለም ግን ዳጣ በጣም ተወጇለሽ አይደለም እንዴ ብላ ትጠይቃለች። ከዛ ነገሩን ታስቀይስና እንግዲህ ነይ አሁን ዲኮሩን እንስራ ብላ ይዛ ትሄዳለች። ዲኮር እየሰሩ ሳለ ዳጣ እንግዲህ ለውሃ ተነሽና እኔ ለአንተ ላቀብል በይትዋለች። ገዛንን ዳጣ ውሃ ደግሞ ምንድን ነው ምትይ? እኔ አላቀብልም አልድም እምቢ እምቢ ትለዋለች። ከዛ ዳጣ ደግሞ ውሃ እባክሽን ተነሽና አቀቢ ትላታለች። እምቢ ትላለች። ከዛንን ምጥን አንቺ ተነሽና አቀቢ ስትላት ከዛ ውሃዬ ደግሞ ድምጧን ጨው አርጋ እንዴ አብዬ እያቀበለች አይደለም እንዴ አለቻት። ከዛንን አብዬ ዞር ብላ አየቻቸውና ነገሩ ስለገባት አብዬን ነገሩ ስለገባት ዳጣ ተነሽና አቀቢ ትላለች። ኧረ እኔ አልፈልግም፣ ኧረ ተይ ራስሽ ራስዎ አቀቢ ትላለች። በዛ ሳለ እንግዲህ ሁለቱ እንደዛ እየተነጋገሩ በጣም እንግዲህ ተናዳ ነበረ። ቅናት እንግዲህ አንዳንድ ጊዜ ፍቅር መሀል ቅናት አንዳንዴ ያስፈልጋል፣ ነገር ግን አያስፈልግም የሚለውትን ነገር ደግሞ ለእናንተ እተዋለሁ። ሰው ወንድ ልጅ በእናንተ ቢቀና ምን ይመስላችኋል? እናንተ ደስ ይላችኋል ወይስ አይላችሁም እላለሁ። ቀናተኛ ወንድ ማለት የሚቀና ሰው ፍቅርን የሚገልጽ ነው ስለሚሉ ብዙ ሰው፣ እናንተስ በዚህ ትስማማላችሁ? ዳጣ መቅናታ ትክክል ነገር ነው ትላላችሁ? ሁለቱ ሴቶች ደግሞ አንድ ወንድን በሁለት ማፍቀራቸው ትክክል ነው? ማን ነው መተው አለበት ብላችሁ ታስባላችሁ? ይሄንን በኮመንታችሁ ላይ አሳውቁኝ ልላችሁ ወዳለሁኝ። እንግዲህ ናታንና ዳጣ ወደ ውጭ ወጥቶ እያወሩ ነበረ። እሱም ደግሞ ዳጣ እንዴት ላለች ለናታ በጣም እኔ እየፈራው ነው። እሺ ማየስ ማየንስ ምን አደርጋለሁ? ናታ ምንድን ነው ለእኔ የሚደረገውስ? አባዬ እየተጨነቀ ነው። እሺ ምንድን ነው ማደርገው ብላ በጣም እየተጨነቀች ነበረ። እሺ ማን ነው ጥፋተኛ ማን ነው ልክ ብላ ናታን ትጠይቋለች። ናታ ደግሞ በሁለቱ መካከል ቆመን ስናየው አባዬም ትክክል ነው፣ እሷም ደግሞ ማርቲም ደግሞ ትክክል ናት ይላል። እንዴት ብላ ትጠይቃለች። አባዬ መሄዱ ልክ ነው እና ደግሞ ማርታ ከፈታችም ልክ ነው። እንግዲህ በዚህ ቤት ውስጥ የሚከናወነ ነገር አይታወቅም። ከፈታችም ልክ ነው፣ እንዲሁም ደግሞ ከተቆጣችም ልክ ነው ይላታል። አንቺ ብቻ አትጨናነቂ፣ አባዬ የሚያደርገውን ነገር ብቻ እሱ ላይ ትኩረት አድርጊ ይላታል።
እንግዲህ በዚህ መሀል እሷ በጣም ተጨንቃ ነበረ። አባቴ እኮ በጣም እየተጨነቀ ነው። ምንድን ነው ማደርገው? ምን ማድረግ አለብኝ? እስቲ ምንድን ነው ማደርገው? ምን ላድርገው? ምናምን ብሎ ይጠይቃታል። ምንም ነገር አታድርጊ፣ በቃ አንቺ አትጨነቂ ይላታል። እንግዲህ ሰላምና አቶ ደረጀ ይደዋወሉና ያወራሉ። ሰላም ትደውልና ትጠይቃለች ያለውን ነገር። ዛሬ ስለ እናት ታውቃለች። እኔ ግን የሚነግራት ጫፍ ጫፉን ነው። ነገር ግን ወደ አንቺ ልትመጣ ስለምትችል አንቺ ተዘጋጅተሽ ጠብቂ ይላታል። እንግዲህ እሷ ደግሞ ሰላምዬ እረ ችግር የለውም ልጄ ብቻ ትምጣልኝ፣ እኔ እጄን ዘርግቼ እቀበላታለሁ ትላለች። አንቺ ለዚህ ነው ወይ የደወልሽው ብላ ይጠይቃታል። አዎ ለዚህ ነው የደወልኩት፣ ምናልባት እኮ ሀሳቤን ከቀየርክ ብዬ ነው ትላለች። ኧረ እኔ ይሄንን አስቤና አቅጄ ነው፣ ምንም ነገር ሀሳቤን አልቀይርም ይላታል። ጋሼ ግን ማርታስ እንዴት ነው የምትሆነው ይላታል። ስለ እሷ አንቺ አሁን አታስቢ፣ ስለ ዳጣ ብቻ አስቢ ይላታል። እንግዲህ በዚህ ምሳሌ ጋሽ ይመጣሉ። ከደጅ ሲመጡ ያለውን ነገር እንግዲህ ለመናገር ቁርጥ አድርጎ መጥተዋሉ። ያለውን ነገር ደግሞ እንግዲህ ምን ማድረግ እንዳለበት እንግዲህ እያሰበ ያሰለሰለ ከዚህ በኋላ ይሄን ያህል መቆየት የለብኝም፣ እስከ ዛሬ ድረስ ራሱ የቆየሁት ነገር ይበቃኛል፣ ኃጢአቴ መናዘዝ ይፈልጋሉ የሚሉ ይመስላሉ። የእውነት ለመናገር ሚስት ላይ ሄዶ ልጅን የሚያህል መውለድ ማለት በጣም ከባድ ነው። መጠጥ ማለት ከሰይጣን የማይተላለስ ነገር ነው። ለምን ሰው ልጅ ከጠጣ የሚያደርገውን ነገር አያውቅም። የስህተቱን ደግሞ ለማረም ሌላ ስህተት ይደገማል። ነገር ግን እንግዲህ በዚህ ቤተሰብ ውስጥ የሚመለከተው ብንኖር እንግዲህ ጠጥተውበት በማርታ በሌለችበት ሰዓት ጊዜ ነበረ። ማርታ ወደ ውጭ ሄዳ ነበረ። በዛን ሰዓት ጊዜ እንግዲህ ጠጥቶ መጥቶ ሰላም እንግዲህ ማርቲን እየመሰለችው ነበረ። መጠጥ ማለት እንግዲህ በጣም ከባድ ነው ያልኩበት በዚህ ነው። መጠጥ ሰጠጡ ሰዎች እንግዲህ ለነገ የሚል ነገር የላቸውም። ለምን መጠጡ እራሳቸው ስለሚያዞር ምን የሚያደርጉት ነገር አያውቁም። ሁለተኛ ነገር ደግሞ ብንደግሞ ሰላም እንግዲህ ልጇን ምትክ ለመተካት እንግዲህ እሱ በጠጣበት ሰዓት ነበረ የተጠቀመችው። ለምን የአንደኛው ስህተት ሳይሸፈን ይሄኛው ስህተት የተመጣበት ምክንያት እንግዲህ በሰላም ምክንያቱም ሰላም ደግሞ እውነት አላት ወይስ እውነት የላትም የምንለውን ነገር እናያለን። ለምን አሁን ለምሳሌ እናንተ የሰላም ቦታ ብትሆኑ ይሄ ዳጣ የእናንተ ልጅ ብትሆን ኖሮ ልጇን ሳታቅፍና እንዲሁ ጡቷን ሳትጠባ ምንነቷን እንኳን ሳታቅ ከእናንተ ስር አውጥቶ ሰዎች ቢጥሉ ያ ሰውዬ ዋጋ መክፈል አለበት ብላችሁ ታስባላችሁ? ወይስ ደግሞ ሕግ መቅጣት አለት ብላችሁ ታስባላችሁ? ወይስ ደግሞ በራሴ እንዲያርጌ እቀጣለሁ ብላችሁ ታስባላችሁ? እውነትን ለመናገር ሰላም እንዴት ወደ ሕግ እንዳልሄደች ግራ ይገባኛል። ለምን ተደብቃ ስለወለደች እና የይፋ ያልሆነ ነገር ስለሆነ ነው እንጂ ይሄንን እኮ ለፖሊስ ተናግራ ጋሼ ደረጀ ማያያዝ ወይም ደግሞ አክስት ወንድሙ ማሳሰር ትችል ነበር። ነገር ግን ያው ለምንድን ነው እንደዛ ያላደረገችው ብለን ስናስበው ግን ያው ተደብቃ ስለወለደች እና አደባባይ የሆነ ነገር ባይኖር ስለሆነ ለዛ ነው ብዬ እናስባለን። እናንተስ ብትሆኑ በሰላም ቦታ ብትሆኑ ኖሮ ልጃችሁ ብትጠፋ ኖሮ ደግም እንደዚህ አይነት ስህተት ታደርጋላችሁ ወይስ ደግሞ ምን ታደርጋላችሁ? እስቲ ኮሜንት ላይ አስተያየታችሁን አስቀምጡ። ለእኔ ብቻ ሳይሆን ለእናንተም ስለሚጠይቅ እናንተም ኮሜንት ላይ አስቀምጡልኝ አስተያየታችሁን። እኔ ቢሆን የማደርገውን ነገር ልነግራችሁ ነው። እኔ ቢሆን የማደርገው ማርታ ቢሆን እንግዲህ የወለድኩት በግዴታ ተደፍሬ ስለሆነ የወለድኩት እንግዲህ ወደ ሕግ ሄጄ እንደዚህ ተደፍሬ ነበረ ወለድኩ። ነገር ግን ልጄን አውጥቶ ጣሉብኝ ብዬ እናገራለሁ። ፖሊስ የራሱን እርምጃ እንዲወስድ እናገራለሁ እንጂ ከነሱ ጋራ ልጄን አውጥቶ ጥሎ እኔ ከነሱ ጋራ መኖር አልፈልግም፣ አልኖርምም ነበር። ከነሱ ጋራ 20 ዓመታትን ልጄን እየፈለግኩ በምንም ታምር ከነሱ ጋራ አልኖርም ነበር፣ እውነት ለመናገር ማለት ነው። ግን
ሰላም እንዴት ልጇ ላይ እንደጨከነች እና ይሄን ያህል መቀመጧ በጣም ከባድ ነው እና አሁን እንግዲህ ዳጣ የምትጠይቃት ነገር በጣም ከባድ ነው የሚሆንበት። ጥያቄዋ በጣም ብዙ ነው። እንዴት ለምን ሲጥሉኝስ ለምን ዝም አልሽ? ለምን ወደ ህግ አልሄድሽም? ይሄንን ጥያቄ እውነት ጠይቀዋለች። ለምንስ እንደዚህ ያደረሽ? ይሄን ሀል ደግሞ ከስሬ ተቀምጠሽ ለምንድን ነው እናት መሆንሽን ያልነገርሽኝ? እኔ ስሰቃይ እኔ ሳለቅስ ስነግርሽ ምስጢሬን ሁሉ ትለዋለች። ብዙ ነገር እንግዲህ በጣም እናቷን ትጠይቃለች እና እንግዲህ ወደ ድራማ መጨረሻ ላይ ስንሄድ እንግዲህ ዳጣ ወደ አባቷ እየሄደች በጣም እየደነገጠች እና ልቧ እየመታ ነበረ። ገዜ ራሱ ሲጠራት በጣም ነበረ ውስጧ እንትን ስል ነበረ። ጋሼ ነው የጠራሽ ብሎ ሲጠይቃት ሲነግራት ገና ውስጧ ልቧ በጣም እየመታ ነበረ። እውነት ለመናገር በጣም የሚያዛዝንና በጣም እንጃ በጣም ልብ የሚነካ ድራማ ነው ይሄ ድራማ። እናትን ማጣትና ማንነትን ማጣት በጣም ይከብዳልና እንኳን አይደለም ማጣት እንግዲህ ይህን ያህል ራሱ አመት እኛ ርቀን ስንኖር በጣም ነው የሚከብደንና ማለት ነው። እንደዛ ይላችኋለሁ ውዶቼ። እንግዲህ በሚቀጥለው እንግዲህ ዳጣ እናቷን አግኝታ ምን እንደምትላት እኔ ለማወቅና ለማየት ጓጉቻለሁ። እናንተም እንደኔ ጓጉታችኋል ብዬ አስባለሁ። እንግዲህ እስከ ቀጣይ እስከምንገናኝ ድረስ ስለምታበረታቱኝ፣ ስለምትሰጡኝ አስተያየት፣ ስለምትሰጡኝ ሁሉ ነገር በጣም አመሰግናለሁ። ኮሜንታችሁን ደግሞ እንደተለመደ አስቀምጡልኝ። የቻልኩትን እመልሳለሁ። ያው ብዙ እችላለሁ ሳይሆን ኮልታፋ ነኝ። በምችለው ያህል እመልስላችኋለሁኝ። እንግዲህ ብዙ አይነት ጥበቦች አሉ የሚሰጥና የማይደረጉ ደግሞ ተደርጎ በጣም የሚያስገርሙ ብዙዎች አሉ። ነገር ግን እኔ ደግሞ በቻልኩትና በተሰጠኝ አሃለሁ በተሰጠን ደግሞ ማመስገን አለብን። ወዳችኋለሁ። መልካም ጊዜ። ቻው ቻው። ባይ ባይ።